ሩታና ልጅ የሆነ ቦታ ደግሞ ረፍታ ሆነች ተቀይረው ሌላ ፕሮግራም ይጠብቃቸዋል። ያበደ ፕሮግራም እንደሚሆን አንጠራጠርም። እንግዲህ እንጠብቃለን። ደስታችሁ እንጂ ሀዘናቸው አንፈልግም። ሁሌ እያሳቃችሁና ፈገግ እያላችሁ እንግዲህ ደስታ በደስታ ሁኑልን። ቀጥሎም ደግሞ ተመልካችም የምታስደስቱ ያድርጋችሁ ማለት ነው። ሁሌ እያቃጠላችሁ ነበረ። በመቀጠል ደግሞ ውሽሜት ሆስፒታል ገብታለች ተባለ። እኔ ውድ ቤተሰቦች አላቅም እና አፍያ ሆስፒታል የሚባል ትልቅ የክሊኒክ አለች ቡታጀራ ላይ፣ እዛ ገብታለች። ለምን ገባች? ቆይ ምን ሆነች? አብርሃም ሚስቱን ሰርፕራይዝ ስላደረገ ቤቱን ስላስገባት አላቅም። ለማንኛውም ያበደ ሰርፕራይዝ እንደምንጠብቅ ተስፋ እናደርጋለን። እና እንግዲህ ሁለት ወዶ ግድ ሆኖበት ነው። አብሽሪ፣ ሌላ ባል ይስጥሽ፣ ጥሩ ባል ይስጥሽ፣ ምቀኛ መሌለበት እያሏት ነው ቡችሎቿ ማለት ነው። እንግዲህ ምቀኛሙ ማን እንደሆነ እኮ እየታየ ነው ማለት ነው። ምቀኛም ሀሲዳም የሆናችሁ እናንተ ናችሁ እኮ። ትዳሩን ፈርሶ ሌላ ትዳር እንዲይዝ ውሽማ በትዳር ላይ ተንጠልጥላ እንድትገባ የፈለጋችሁ እናንተ። ስለዚህ ምቀኛ ማን ነው? እኛ ነን ወይስ እናንተ ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሊንዳና ናቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ አብርሃም ሰርፕራይዝ አለ፣ ሌላ ፕሮግራም አለ። ልብሳቸው ቀይረው ብለዋል። ለዛሬ ትልቅ ፕሮግራም አለ ተብለዋል። ውድ ቤተሰቦች እውነት ለመናገር እኔ እጠይቃለሁ በግል አለ ተብለዋል። ግን ምን እንደሆነ እንግዲህ የታወቀ ነው። ዝግጅት ተደርጎላታል ቤት ውስጥ ምናምን ቤቷ ማለት ነው። ያኛው በፊት የሚኖሩበትን ቤት እንግዲህ ብዙ ዝግጅቶች አሉ። ውድ ቤተሰቦች እሱን ይለቀቅልናል ማለት ነው። እኔ ብነግራችሁ አሁን ምን እንትን ልትሉልኝ ነው ማለት ነው። ማለቴ በጉጉት አትጠብቁም። ስለዚህ ዝም ብሎ ፕሮግራም ይዘጋጅ የለም። አሁን እናንተ ከአረብ ሀገር ስትመጡ ወይም ደግሞ የሆነ እንግዳ ምናምን ሲሄድ እሷ ደግሞ ወልዳምም አይደለም አራስ አይደለችም እና ትልቅ ፕሮግራም አለ ማለት ነው። እነ ሜላት ብትሄዱ ምን ነበረበት? እውነት እነሱ ቢሄዱ ደግሞ ሞር ያምር ነበረ። ነገር ግን አልሄዱም ማለት ነው። እነሱ ቢሄዱ በቃ እነሱ እዛ ሆነው አቀባበል ቢያደርጉላት ዋው ያበደ ይሆን ነበረ። ግን ምንም ማድረግ አይቻልም። ይሄንን ማክል ሰላም ፈጥራችሁ መምጣታችሁ ለእኛ ትልቅ ነገር ነው ማለት ነው። እንግዲህ ውድ ቤተሰቦቼ ትናንትና አብርሃምና ሩታ ታርቀው በመምጣታቸው በመቀጠል ደግሞ መች ተጣሉ አትሉኝም? መች ተጣሉ እና ታዲያም እንዴት አድርጌ ላስረዳቸው? እንግዲህ ትናንትና አብረው ሲመጡ ብዙዎቻቸው አብርሃም ገንዘብ ፈልጎ ነበር የቀረበው። ብዙዎቻቸው ደግሞ አብርሃም ሁለት ወዶ ሆኖበት ነው። አብሽሬ ምቀኛ ምናሻረኛ የሌለበት ሌላ ትዳር ይስጥሽ እስከ ማለት ድረስ ደርሰዋል። እንግዲህ ምቀኛ ማነው? ውድ ቤተሰቦቼ እኛንን ወይስ እነሱ ናቸው? እኔ ምቀኝነት የለብኝም። እውነቱን ስነግራችሁ በሰው አልመቀኝም፣ በሰውም ደግሞ አልቀናም ማለት ነው። ምንም የሚያስቀናኝም ነገር የለም፣ የሚያስመቀኝም ነገር የለም። መጀመሪያ ራሴን ሆኜ መገኘት አለብኝ። ከዛ ሰው ተሽዬ መገኘት ባለብኝ ቦታ ተሽዬ ለመገኘት እንጂ ማለት ነው እንደዚህ መዝረክረክ ምናምን ሂጂ ወግድ ወደዛ። እንዴት ሴት ልጅ ወንድ ልጅ ላይ ባለትዳር ወንድ ልጅ ላይ ተንጠልጥላ አግባኝ እስከ ማለት ድረስ ሳማኝ እስከ ማለት ድረስ በደረሰች ሴት የሚቀናለ እናንተ? እኛ እኮ እንወልዳለን፣ ዘር ማንዘር አለን፣ እህት ወንድም አለን፣ ቤተሰብ አለን። ስለዚህ ለወደ ኋላ ልጆች ይኖሩናል። እንዴ ምን ነው የምንፈለጋችሁና ነው በዚህ የምንቀናው እንዴ? ነገ ልጆቻችን እንደሷ የተበከለችን ይሁኑብን እንዲ አንፈልግም። እኛ የምንቀናም ነገር የለም፣ የሚቀናም ሲጀመር የለም ማለት ነው። እና ብዙዎቻችሁ እንግዲህ እየተንገበገባችሁ ትገኛላችሁ። አይዟችሁ፣ ምንም ማድረግ አይቻልም። መጀመሪያም ያው ለዶራ ለቀማ ነበር የመጣችው፣ ለቅማ ሄዳለች። የፈለገችው ደረጃ ደርሳለች ብዬ አስባለሁ። አሁን ወደኋላ ያለችው ያው ትመጣለች። ትንሽ ሲጎልባት ያው ሆዱ እናንተ የላካችሁላት ገንዘብ ሲጎል ማለት ነው ሲያልቅ ያው መምጣቷን አይቀርም። እንግዲህ አሁን ሆስፒታል ገብታለች ተብሏል። እንግዲህ ሆስፒታል የገባችበትን ገንዘብም ያው ብዙ ነው የሚበሉት እውነት ለመናገር ማለት ነው። እኔን ገብቼበታለሁ አንድ ጊዜ። እኔ አየር ተጋጭቶብኝ ነው፣ እንደሷ የሰው ባላ ፍቅሬ አይደለም። አያችሁ አይደለ? ከዛ በኋላ ስንትና ስንት ብር መሰላችሁ የሚበሏቸው? እንግዲህ ይብሏት። እሱን ሲጎልባት መልሳ ትመጣና አብርሃም ፍቅሬ አለ ብላ አንድ ቪዲዮ ትስራት አልቅሳ። ወይም እርዷት እናንተ፣ እውነት እርዷት ማለት ነው። እና ብዙዎቻችሁ ደግሞ እንግዲህ አላመንም። ማስታወቂያ ነው እየተሰራ ያለው። ስልክ ቁጥር አስገብተዋል ማለት ነው። እና አብርሃም ከገዙ በኋላ ነው ማስታወቂያ የሚሰሩት። እውነት ለመናገር እኔ እነግራችኋለሁ በደንብ አድርጌ ማለት ነው። ቤት ገዝተዋል። አብርሃም እና ሩታ በፊትም ገዝተዋል። በሁለታቸውም ስም አላቸው ማለት ነው። ስለዚህ እነሱ ከሰሩ ከገዙ አይቀር በዛው ማስታወቂያ ይሰራሉ ማለት ነው። አለቀ። ይሄ ነው እንጂ እመኑ፣ ለሩታ ተገዝቶላት ነው። ውድ ቤተሰቦች እላችኋለሁ። ይሄ ባለፈው ነበር የተጀመረው እንደውም ማለት ነው። የሩታ ቤት ባለፈው ነበር የተጀመረው። ባለፈው የጀመሩት
የሚሰሩት ቤት ጨርሰዋል። ከዛ ለሩታ ደግሞ ገዙ እና ቡታጀራ ላይም እንግዲህ ሆቴል ቤት ለመክፈት እየተፍጨረጨሩ ነው እላችኋለሁ። አምናችሁ ተቀበሉ። እንግዲህ በሰዓቱ የሚነግሩን ይሆናል ማለት ነው። ውድ ቤተሰቦች እውነት ደስ አይልም ግን ውድ ቤተሰቦች ሰው ለፍቶ ደክሞ የጥረቱን በቃ ልፋቱ ድካሙ ሲያገኝ ማለት ነው። አቤት እኔ ራሱ አረብ ሀገር ሆኜ ማለት ነው ጋይስ ሰርቼ ከዛ ገንዘቤን ተጠራቅሞ የሆነ ነገር ሳደርግበት አቤት ደስታው። የሆነ ነገር ሳደርግበት ስላችሁ ዝም ብዬ በማይሆን ነገር አይደለም። ቦታ ስገዛበት፣ ቤት ገዝቼ ሳስቀምጥበት፣ በቃ መሰራት ያለባቸው ነገራቶች ግዴታ የሆኑትን ነገራቶች ስሰራ ምናምን በጣም ደስ እያለኝ ነበረ የማደርገው ማለት ነው። ስለዚህ እነሱም የልፋታቸውና የድካማቸው ውጤት ደግሞ ሲያዩት እውነት ለመናገር በጣም ነው ደስ የሚለው ማለት ነው። እናንተ ራሱ ደስ ይላችኋል እውነት ለመናገር የልፋችሁበትና የደከማችሁበትን ገንዘብ የሆነ ነገር ስታደርጉበት፣ በተለይ ቤት ስትገዙበት፣ የራሳችሁ ቤት ስታሳምሩበት፣ የእናታችሁ ቤት ስታሳምሩበት፣ ቤታችሁን እቃ ስታሟሉ ምናምን የእናታችሁ ቤት እቃ ስታሟሉ አቤት ደስታ እንዳትጠይቁኝ ሆነን ለመናገር እኔ ደስ እያለኝ ነበረ ማደርገው ማለት ነው። ምክንያቱም የለፋሁበት የደከምኩበት ጉልበቴ እስከሆነ ድረስ ደስ እያለኝ የሆነ ነገር ወስንና ማለት ነው ሳደርገው በትንሽ ብር አይደለም ማደርገው የሆነ የቤት እቃ ወይ የሆነ ነገር ቢያንስ እስከ 400,000 ብር በአንዴ አውጥቼ ሳደርገው ዋው እንዴት እንደምራካ እንዴት ደስ እንደሚለኝ ማለት ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦች። እናንተም ደግሞ ደስተኛ እንደምትሆኑ አልጠራጠርም የሆነ ነገር ስታደርጉ። ስለዚህ እውነት ለመናገር የእነሱ ራሱ በጣም ነው ደስ የሚለው ማለት ነው። እና እናንተም ያሰባችሁበትን ደረጃ እያደርሳችሁ ነው የምላችሁ። ድረሱ እውነት በቃ ያሰባችሁትን ነገር ሳታሳኩ ኢትዮጵያ እንዳመጡ። ግን ቤት ይኖራችሁ፣ ቤት ካላችሁ ምን ትፈልጋላችሁ? ለነገሩ የስራ ገንዘብ ይኖራችሁ። እውነቴ ነው የምላችሁ። እዚህ ሀገር ካልሰራችሁ አትኖሩም ጋይስ፣ ካልሰራችሁ አትኖሩም። ወይ የምትደገፉት ሰው ካለ ችግር የለውም። እና አንዳንዴ ሰው ራሱ ይጣላችኋል ከመጣችሁ እንደዚህ ይላችኋል። ማንም ለሳሙና ራሱ 5 ሳንቲም 1 ብር አውጥቶ የሚሰጥ የለም ምናምን ይላሉ። እኔ ወላሂ ነው የምላችሁ ከመጣሁ ጀምሬ ማለት ነው በራሴ ገንዘብ አውጥቼ ምንም ነገር አድርጌ አላውቅም። እኔ በቃ ተደግፌ ነው የምኖር። በቃ የምፈልገው ነገር ይሰጠኛል፣ ይደረግልኛል፣ አለቀ። ስለዚህ በራሴ እንደዚህ ይሄ ነው ብዬ እስካሁን ድረስ 50 ሪያል ታውቃላችሁ አይደል? ሳውዲው እሱን አዘርዝሬ ተጠቀምኩኝ። ከዛ ውጭ አንዲት ብር ማለት ነው እንትን ብዬ አላውቅም፣ ተጠቅሜ ወይም ደግሞ ወጪ አውጥቼ አላውቅም። ሳሙና ይሁን ምን ይሁን ሰው እኮ እዛ ወረጃ እንደ ቤተሰብም እኮ ፊት ያዞርብሻል። 1 ብር ራሱ ለሳሙና ብሎ የሚሰጥሽ የለም። አርፈሽ ሽንት ቤትሽን እጠቢ ነው የምትባሉት። እውነቴን ነው የምላቸው። አትመኗቸው፣ ውሸታም ሁላ ቤተሰብ ምንም ቢሆን ምንም ፊት አያዞርባቸው ማለት ነው። ይኖራቸው ባይኖራቸውም እኔ ያው ከመጣሁ 1 ገንዘብ 5 ሳንቲም አላወጣሁም። እሺ እየጠላኛለ ማንም የለም እንዴ ያውቃሉ። ሲጀመር አንድች ነገር ቢሉኝ ማለት ባህናናቸው ነው የምጠቅላቸው። ቀልድ የለም። ግን እስካሁን ድረስ እኔ አልሐምዱሊላህ እንደዚህ አልተባልኩኝም ለማለት ፈልጌ ነው። እንኳን 1 ብር ለሳሙና ላይ ሰጠኝ ይቅርና በደስታ በቃ የምትፈልጉትን ነገር ላደርግልሽ፣ ምን ጎደለሽ፣ ምን ላምጣልሽ፣ እንደዚህ ገዝተሻል፣ የአንገትሽ ነገር ገዝተሻል፣ የጆሮሽ ምናምን ልስጥሽ፣ የራሴን እንደዛ እስከምትባሉ ድረስ ነው የምትደርሱት ማለት ነው። ገንዘብሽ አይተው ሊሆን ይችላል ልትሆን ይችላላችሁ። ወላሂ እኔ ገንዘብ እጄ ላይ 5 ሳንቲም አልያዝኩም። ምን እንዳደረግኩበት ታውቃላችሁ? ቤት ላይ ነው ያዋልኩት። ቤት ገዝቼ ምናምን ማለት ነው። ቀልድ የለም። ምክንያቱም ገንዘብ እንደሚጠፋ ጠንቅቄ አውቃለሁ ማለት ነው። እዚህ ሀገር ደግሞ መጥቼ መልሼ መሄድ አልፈልግም። በዛ ምን ማድረግ እንዳለብኝና እጄ ላይ ገንዘብ መያዝ እንደሌለብኝ ጠቅቄ ስለማውቅ እንትን አይደለም አልያዝኩኝም ማለት ነው። ውድ ቤተሰቦቼ ለማንኛውም አብርሃም እና ሩታ ዛሬ እንግዲህ ልዩ ሰርፕራይዝ እንጠብቃለን። እናንተም ጠብቁ። እውነት ለመናገር ያበደ ሰርፕራይዝ ነው። እሱም ያው ቤቷ ስትገባ ነው ዝግጅት ከተደረገላት። ውድ ቤተሰቦቼ ብዙ የተቀያየሩ ነገሮች አሉ። ይገባታል እኮ ንግስት የሆነች ሚስት አይደለች እንዴት አለ እና ውድ ቤተሰቦቼ ሰላም ሁኑልኝ በያለ